ለሰባተኛው ጠቅላላ ምርጫ ተፎካካሪ የፖለቲካ ፓርቲዎች የፖሊሲ አማራጮቻቸውን ለመራጩ በማሳወቅ የምረጡኝ ቅስቀሳቸውን በማካሄድ ላይ ናቸው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን 4 ተፎካካሪ የፖለቲካ ፓርቲዎች ማለትም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ፣ አዲስ ትውልድ ፓርቲና የብልጽግና ፓርቲ የኢትዮጵያን ግብርና ለማዘመን ገጠሩንም ለማሻገር ያላቸውን የፖሊሲ አማራጮች በማቅረብ ክርክር አድርገዋል። በዚህ የክርክር መድረክ የኢትዮጵያ ዜጎች ለማህበራዊ ፍትህ የኢዜማን የፖሊሲ አማራጭ ያቀረቡት ወይዘሮ ሃሮሌ ዮሴፍ ፓርቲው ለግብርናው ሽግግር የዘርፉን ቀጠናዎች አስተሳስሮ የሚሰራበትን አማራጭ ይዘው መቅረባቸውን አንስተዋል። ኢዜማ ግብርናን ከግብርና ቀጠናዎች ጋር አስተሳስሮ ለማምረት ተዘጋጅቷል። ኢዜማ የግብርና ቀጠናዎች ስንል የስንዴ ቀጠናዎችን በደጋማና በቆላማ አካባቢዎች በመካናይዝድ የታገዘ ምርትን በማምረት፣ የቅባት እህሎችን ቀጠና ስንል ለውጭ ምንዛሬና ለዘይት ፋብሪካ ግብዓት ለማዋል፣ የእንስሳት ቀጠና በማለት የቆላማ አካባቢዎች የወተትና የስጋ ምርትን ለማምረት፣ የቡናና ቅመማ ቅመም ቀጠናዎችን ለዓለም አቀፍ ገበያ ተወዳዳሪነት ለማብቃት ይሰራል። ኢዜማ እነዚህን የግብርና ቀጠናዎችን ያማከለ ከተሜነትን በማስፋፋትና በእቅድ በመተግበር በግብርና ውስጥ ያለ አገልግሎት የባከነውን የሰውን ኃይል በተለያዩ የኢኮኖሚ ዘርፎች ውስጥ እንዲሰማር በታቀደ ሁኔታ ተግባራዊ ያደርጋል። ግብርናውን ለማዘመን የገጠሩን ልማትም ለማፋጠን የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ ያለውን የፖሊሲ አማራጭ ያቀረቡት ዶክተር ተከተል ኤርገሞ በበኩላቸው ምርትን ማሳደግ የሚያስችል አርብቶ አደሩንም የተሻለ ተጠቃሚ የሚያደርግ አማራጭ ፓርቲያቸው መንደፉን አንስተዋል። የግብርና ልማት ሀገራችን በምግብ ራሷን እንድትችል የሚያበቃት እንዲሆን የምግብ ምርት በከፍተኛ ትኩረት እንዲመረትና በመስኖ የተደገፈ ዘመናዊ የእርሻዎችም በዚህ ረገድ ከፍተኛ አስተዋጽኦ እንዲያደርጉ በማስቻል የሀገራችንን በምግብ ራሷን የመቻል ተግባርን ወይም ጉዳይን በተግባር እውን ያደርጋል። የእንስሳቱ ሀብት ልማት በቁጥር ላይ ከሚያተኩረው ኋላ ቀር የእንስሳት እርባታ ዘዴዎች ተላቆ በጥራትና ከፍተኛ ምርታማነትን ሊያስገኙ ወደሚችሉ ዘመናዊ አረባብ ዘዴ እንዲሸጋገር ይደረጋል። የብልጽግና ፓርቲን በመወከል በክርክር መድረኩ የተገኙት አዲሱ አረጋ በበኩላቸው ብልጽግና ፓርቲ ሜካናይዝድ ግብርናን በማስፋፋት ምርትን በማሳደግ የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ በተሰራው ስራ በዓለም አቀፍ ተቋማት እውቅና እስከ ማሰጠት የደረሰ ተግባርና ውጤት አሳይቷል። ይህ ተጠናክሮ ይቀጥላል ብለዋል። የግብርና ሽግግር ስንል ከኋላ ቀር የአሰራር ዘዴ በመላቀቅ ግብርናችንን ከሰው ጉልበትና ከበሬ ትከሻ አላቀን ወደ መካናይዜሽን ማሸጋገር ነው አንዱና ዋነኛው የትኩረት መስካችን። ለዚህም ደግሞ በተጨባጭ ሊቆጠር የሚችል ለውጥ እያስመዘገብን ነው ያለነው። ግብርናችንን ከበሬ ትከሻ ወደ ትራክተር ለማሸጋገር ባደረግነው ጥረት እስካሁን በተደረገው ርብርብ ባለፉት 5 ዓመታት ብቻ እንደ ሀገር ከነበሩን ከ3500 የማይበልጡ ትራክተሮችን ወደ 27000 ማድረስ ችለናል። በዚህም ያገኘነው ውጤት እንደ ጅምር ቀላል የሚባል አይደለም። እንደ ሀገር ከምናርሰው መሬት 1/3 ያክሉ በትራክተር እንዲታረስ እድል የተፈጠረበት ሁኔታ ነው ያለው። ባለፉት 5 ዓመታት ብቻ በእርሻ ሲታረስ የነበረው 14 ሚሊዮን የነበረው መሬት በድግግሞሽ ማለት ነው የበልግ የመስኖን ጨምሮ ወደ 32.5 ሚሊዮን ሄክታር ማድረስ ችለናል። የምርት መጠናችንን ከ515 ሚሊዮን አካባቢ ወደ 1.57 ቢሊዮን ኩንታል ማድረስ ችለናል። የኢትዮጵያ ግብርና እድገት ዓለም የመሰከረለት ዓለም አቀፍ ተቋማት የዓለም የእርሻና የምግብ ድርጅት ፋኦም ኢትዮጵያ በምግብ ራሷን ለመቻል በምታደርገው ጥረት የፋኦ አግሪኮላ የተባለ ሽልማት የሰጠበትና በርካታ ሀገሮች የኢትዮጵያን ልምድ የኢትዮጵያን ተሞክሮ ለመቅሰም ወደ ኢትዮጵያ የሚመጡበት እንደሆነ ሀገር ያወቀው ፀሐይ የሞቀው ሀቅ ነው። አዲስ ትውልድ ፓርቲን ወክለው በግብርናው ዘርፍ ፓርቲው ያለውን የፖሊሲ አማራጭ ያቀረቡት ሰለሞን ታፈሰ ደግሞ አርሶ አደሩን የተሻለ የመሰረተ ልማት ተጠቃሚ የሚያደርግ የፖሊሲ አማራጭ ይዘው መቅረባቸውን አመላክተዋል። እኛ ግብርና ማዘመን ስንል እርሻውን ከበሬ ወደ ትራክተር ማሳደግ፣ በሀገሪቷ ውስጥ የመስኖ እርሻዎችን ማስፋፋት፣ የገጠር መሰረተ ልማቶችን
ማሳደግ፣ መንገድ አገልግሎቶችና ትራንስፖርትን ማመቻቸት፣ ዘመናዊ የመገበያያ ዘዴዎች ለገበሬውና ለከተሜው ትስስር ማድረግ፣ የግብርና ምርምር የአካባቢውን የአየር ጸባይ ተከትሎ ለውጤት እንዲሰራ ማድረግ፣ ለአርሶ አደሮቻችን የመብራት አገልግሎት በበቂ ሁኔታ ለማዳረስ መስራት፣ የንጹህ የመጠጥ ውሃ አቅርቦት ማድረስ፣ የትምህርት አገልግሎት ማስፋፋት፣ የጤና ተቋማትን መገንባት፣ የስልክ አገልግሎቶችን ማስፋፋት፣ የገጠር የዲጂታል ሽግግር ማለት የኢንተርኔት አገልግሎት ማስፋፋት። አዲስ ትውልድ ፓርቲ ብንመረጥ ከላይ የዘረዘርናቸውን በሙሉ የገጠር ሽግግሩ እንዲፈጥን ተግተን እንሰራለን። ተፎካካሪ የፖለቲካ ፓርቲዎቹ የኢትዮጵያን አርሶና አርብቶ አደር የተሻለ ተጠቃሚ ማድረግ የሚያስችል ያሉትን የፖሊሲ አማራጭ በዝርዝር በማቅረብ ክርክርም አድርገዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በሰባተኛው ጠቅላላ ምርጫ የሚቀርቡ ተፎካካሪ የፖለቲካ ፓርቲዎች ለመራጩ ሕዝብ ይዘው የሚቀርቡትን የፖሊሲ ማዕቀፎችና አጀንዳዎች በተለያዩ የተመረጡ ዘርፎች መድረክ እያዘጋጀ ማከራከሩን ይቀጥላል።